በመላው ዓለም ታዋቂ የሆነው ታይም መጽሔት የዓመቱ ብሩህ ልጅ ብሎ በፊት ገጹ ላይ ሽፋን ሰጥቶታል። የዓለም ታላላቅ ዓለም አቀፍ መገናኛ ብዙሃንም ስለሱና ስለ ፈጠራው ብዙ ብለዋል። አሁንም ድረስ መነጋገሪያቸው ሆኗል። ስሙን ስንሰማ የሚያስበረግገንን ካንሰርን እሱ መድኃኒቱን አግኝቼለታለሁ እያለ ነው። እሱ የፈጠረው መድኃኒትም በውድ ገንዘብ የሚሰራ ቀዶ ጥገና አሊያም በሚሊዮን ዶላር የሚሸመት ኪኒን አይደለም፣ ሳሙና እንጂ። ይህ ታምረኛ ሳሙና ለቆዳ ካንሰር ፍቱን መድኃኒት ሆኖ ብቅ ብሏል። አሜሪካን ጨምሮ ሀያላኑ ሀገራትም ታዳጊው ላይ አይናቸውን ከጣሉበት ሰነባብተዋል። እነሱ ካልሰሩት ወይም ፈጠር ነው ብለው ካላሰሩ አይናቸው ከሚቀላው ከምዕራባውያኑና ከሚጎነጉኑ ሴራ ይጠብቀው እንጂ የታዳጊ በእርግጥም አስደናቂ ታሪክን እየሰራ ነው። እጅግ አስገራሚው ነገር በአስደናቂ ፈጠራው ለዓለም የፈውስ ምክንያት ሊሆን የመጨረሻዎቹ ሂደት ላይ የሚገኘው ከአፍሪካ ሊያውም ከኢትዮጵያ ምድር የተገኘው የ16 ዓመት ኢትዮጵያዊ ነው። At just 14 years old, he developed soap that can treat skin cancer. Heyman Bekele joins us now live. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የቻናላችን ቤተሰቦች በዛሬው መሰናዷችን አስደናቂውን ኢትዮጵያዊ ታዳጊ ሄመን በቀለን ልናስተዋውቃችሁ ነው። ስለፈጠረው የካንሰር ተከላካይ ሳሙና ፈጠራው አሁን ላይ ስለደረሰበት ደረጃና ስለተደቀኑ ስጋቶች እናወጋችኋለን። ሙሉ ስሙ ሄመን በቀለ ይባላል። የተወለደው እዚሁ አዲስ አበባ ነው። ብዙም ሳይቆይ በ4 ዓመቱ ከቤተሰቦቹ ጋር ወደ አሜሪካ አቅንቷል። ሲያትል ቨርጂኒያ በአሜሪካ የከተመባት ስቴት ናት። ለምርምርና ጥናት የተፈጠረው ታዳጊ አሜሪካ ከደረሰበት ጊዜ ጀምሮ ሳያብሰለስልና ሳይመራመር ያሳለፈው ቀን የለም። የምርምር መነሻዎቹ ደግሞ ኢትዮጵያና ኢትዮጵያውያን ናቸው። ሄመን ሀገሩ ለቆ የተሰደደው በ4 ዓመቱ ቢሆንም በልጅነት አይምሮ ያያቸውንና ከሄደም በኋላ ከወዳጅ ዘመዶቹ ብዙ የሰማቸውን ያብሰለስል ነበር። ከቤተሰቦቹም ቁጭ ብሎ ይረዳል። ለምርምር መነሻ የሆነው ጉዳይም የተገኘው ከሀገሩ ልጆች ችግር ነበር። ኢትዮጵያውያን በተለይ ዝቅተኛ የኑሮ ደረጃ ላይ የሚገኙ የዕለት ጉርስና የዓመት ልብሳቸውን ለማግኘት ዝናብ ፀሐይ ሳይሉ ሲሰሩ ሲደክሙ ይውላሉ። በክረምት ዝናቡ፣ በበጋ ደግሞ ፀሐዩ ይፈራረቅባቸዋል። አርሶ የሚያበላን የሀገሬ ገበሬ ልጆቿን አስተምር ብላ ፀሐይ ስትቀቀል የምትውለው የጉልት ነጋዴ ናት ለዚህ ማሳያ ይሆኑናል። በከፍተኛ ደረጃ ለፀሐይ መጋለጥም የቆዳ ካንሰር መነሻ ከሆኑ መካከል በቀዳሚነት የሚጠቀስ ነው። ሄመንም ታዲያ ቤቱን ለማቅናት ልጆቹን ለማሳደግ በፀሐይ ሐሩር ሲንቀለቀሉ የሚውሉ የሀገሩ ሰዎች ጉዳይም አሁን ስሙ በዓለም እንዲታወቅ ያደረገውን ፈጠራን ለመስራት አነሳስቶታል። የቆዳ ካንሰር ዓለም ላይ ከተንሰራፉ የካንሰር ህመሞች መካከል አንዱ ነው። በዚህ በሽታ ምክንያትም በየዓመቱ በርካታ ሰዎች ለህልፈተ ህይወት ይዳረጋሉ። የቆዳ ካንሰር ዋነኛ መነሻ ምክንያቱ ደግሞ ለፀሐይ ጨረር በተደጋጋሚ ተጋላጭ መሆን እንደሆነ ጥናቶች ያሳያሉ። በርካታ ኢትዮጵያውያን ደግሞ በልተው ለማደር ልጆቻቸውንም ለማኖር ሲሉ ለፀሐይ ሐሩር ተጋላጭ መሆናቸውን ልብ ያለው ሄመን በልጅ አይምሮ ለዚህ ገዳይ በሽታ አንዳች መፍትሄ ለመስጠት ይነሳል። ደግሞም የቆዳ ካንሰር በተለይ በጊዜ ከተደረሰበት በቀላሉ ሊታከም የሚችል ነው። በቀላሉ ይታከማል እንጂ ሕክምናው ግን በቀላል ገንዘብ የሚቀመስ አይደለም። You really need to find a completely different way towards the traditional form of treating skin cancer, which really is surgery or radiation therapy or something like that. And so it led me to think of things like topical application, like a cream or a bar of soap, because those are a lot more affordable and are a lot more accessible too.
የቢላሃርዚያ መድኃኒት ከፈለሰፉት ፕሮፌሰር አክሊሉ ለማ ሀገር የፈለቀው ሄመን የቆዳ ካንሰርን መከላከልና ማዳን ብቻ ሳይሆን በዝቅተኛ ኑሮ ውስጥ የሚገኙ ኢትዮጵያውያን ወገኖቹ እንዲጠቀሙበት በአነስተኛ ዋጋ የሚገኝ ፈጠራን ይዞ ለመምጣት ወጠነ። እናም በዝቅተኛ ዋጋ ሁሉም ሊያገኘው የሚችልና ካንሰርን የሚከላከል ብሎም የሚያድን መድኃኒት ፍለጋውን ተያያዘው። በበሽታውና በመድኃኒቶቹ ዙሪያ ጠለቅ ያለ ጥናት ሲያደርግም ጠንካራ የበሽታ መከላከል ሲስተምን የገነቡ ሰዎች እምብዛም ቫይረሱ የማይደፍራቸውና ሰውነታቸው ያለው በሽታን የመከላከል አቅም ቫይረሱን ቀድሞ ለይቶ እንደሚያጠፋው ይገነዘባል። ሰዎች የበሽታ መከላከል አቅማቸውን ከፍ እንዲያደርጉ የሚያግዝ ክሬምም የመድኃኒት ጠበብቶች ገበያ ላይ ማዋላቸውን ልብ ይላል። ይሄኔ ነበር ታዲያ ክሬም አስከፊውን በሽታ ከተከላከለ ለምን በሳሙና አልሞክረውም የሚል ሐሳብ ብልጭ አለለት። የብዛም ይነስም ሰዎች በዓለም አቀፍ ደረጃ ሳሙናን ይጠቀማሉ። ተደራሽነቱም ከፍተኛ ነው። ስለዚህ ሄመን ካንሰርን የሚፈውስ ድንቅ ኬሚስትሪ በሳሙና መልክ ማዘጋጀቱ ከተሳካለት ሁሌ ሆዱን ለሚበላው የሀገሩ ሰዎች ችግር አንዳች መፍትሄ እንደሚሆንለት ተማመነ። ከታይም መጽሔት ጋር በነበረው ቆይታውም መጀመሪያም ለችግሩ መፍትሄ እንዲመጣ መነሻ የሆኑኝ ረጅም ሰዓት በጠራራ ፀሐይ የሚሰሩት የሀገሬ ሰዎች ናቸው። መፍትሄውም በቀላሉ ሁሉም ቤት መድረስ የሚችል መሆን እንዳለበት አምን ነበር ብሏል። My main goal here was not only to fight against skin cancer, but to find a more affordable and accessible approach to it. እናም የሰውነትን የበሽታ መከላከል አቅም የሚያነቃቃ መርዛማውን በሽታ መከላከል የሚችልም ዋጋውም የሰው ኪስ የማይጎዳ ሳሙናን ለመስራት ሌት ተቀን ምርምሩን አካሄደም። ከብዙ እንቅልፍ አልባ ሌሊቶችና ያልተሳኩ ሙከራዎች በኋላ ታዲያ መጨረሻ ላይ ስኪን ካንሰር ትሪቲንግ ሶፕ ወይም SCTS ሲል የሰየመውን የሳይንሱ ዓለም ደግሞ ለሁሉም ተደራሽ የሆነ የቆዳ ካንሰር መድኃኒት ነው ብሎ ያወደሰውን አስደናቂ ሳሙናን ለመፍጠር በቅቷል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ሄመን በቀለ ካንሰርን ለማከምና ለመከላከል የሰራው ሳሙና ሰዎች አረፋውን ከተለቀለቁት በኋላ እንኳን የማይለቁ በቆዳ ውስጥ ቆይተው የሰውነትን መከላከል አቅም የሚጨምሩና ገዳዩን በሽታ መከላከል የሚያስችሉ በርካታ ኬሚካሎችን የያዘ ነው። ሳሙናውም ሰዎች እንዳለባቸው የካንሰር አይነትና ደረጃ በተለያዩ መድኃኒቶች የሚቀመም እንደሆነ ባለ ብሩህ አይምሮ ታዳጊ PBS ኒውስ አወር የተሰኘው የቴሌቪዥን ጣቢያ ጋር ባደረገው ቃለ መጠይቅ ተናግሯል። ሳሙናው በውስጡ ኢሚዳዞኮሊን የሚባል ንጥረ ነገርን ይዟል የሚለው ሄመን ሰዎች በሳሙናው ከታጠቡ በኋላ በውሃ ቢለቀለቁት እንኳን ካንሰሩን የሚከላከሉ ኬሚካሎች ከሰውነት ቆዳ ላይ እንደማይለቁና የቆዳ ካንሰርን እንደሚከላከሉ አብራርቷል። The concept here is that even though the soaps and suds will be washed away by the soap, there will still be all of the medicinal components stuck there by the lipid-based nanoparticle. And this is kind of a more new and novel approach to fighting against skin cancer.